እሷ መውጣት አትችልም። እንዴት ደለተብኝ አለች። እኔ ስለማቅ ነው ስለ ቲክቶክ በደንብ እኮ አስረዳና አንተ ቡሽራ ራሳችንን ከሚታማ እኮ። ስለዚህ ሚጣ አሁን አንቺ በአንቺም ስልክ አለ እሱም ገልብጦ ወሰደብሽ አይደለ? ኮርስ ሰጪው ፓስዋርድ ካንቺ እኮ መውጣት አይችልም ቲክቶኩ። እንዴት ተደለተ ካንቺ ላይ? እኔ እንዴት አድርጎ እንዲያስወጣኝ እኔ እንጃ። ስገባ መውጣታችን ወላሂ አስወጥቶኛል። ወረበልን ምክንያቱም ሶስት ስልክ ላይ አንድ አካውንት አለኝ እኔ ሶስት ስልክ ላይ ሶስቱም ላይ ይሰራል። እሺ did you see now ይሄ ነው ማሜ ነኝ ራዲዮ ያለው አሁን ነው የጻፈበት። ይሄን ልጅ ሚጣ ነበር የሚለው። አይ ቅድምም ስትልክልኝ እንደዚህ ነው ባይዘው እኮ አሁን ነው የቀየረው። ወደዛው እንዲያስወጣት እሱን ስሙን ቀይሮታል። ወደዛው ቲክቶክ ላይ የበፊቱን ስሟን ማወቅ አይቻልም። በፊት የለቀቀችበት ማሰልክ ላይ እንዲሆን አይቻልም። ስሙ ተቀይሯል አልተቀየረም? አንድ ሽፎን የተሰራና ሁለት ሽፎን የተሰራ ቀባታሉ ተከፍሏል። ኦሬዲ የእህቱ ብቻ ብላ ሜንሽን አድርጋ ሰርታለች። እሷ ይሁን እሱ አላውቅም። ያ እሱን ነው ይስናጊው እኔ እሱን አካውንት ይሄ የራስ የመጣበት የራሱ አካውንት ነው። ወንድሜ ያልኩኝ ወንድሜ እያለች ታጋርጋለች። ትክክለኛው እየመጣ ነው አሁን ማሜ ወንድምህ ነው አንተና ለራስህ እሱን ይሄን አሁን የገባበትን አካውንት የኔ ወንድም ልዩ ወንድሜ እያለች ልጁን ነው እኔን ሳይሆን ልጁን ነው በወንድምና ነበር የሚያወሩት። አዎ ይሄንን ከኔ ጎን ያለውን ነው ታግ ያረጋችው ያየሁት። ስለዚህ አዳምጠኝ ሰማይ አዳምጠኝ። ከ6 ወር በፊትማ ወንድሜ ነበር የምትለኝ በፍቅር አዙራ ከኔ ከመጣይ በኋላ አሁን ወይ የፏዲ እኔ ጋር ሶስት ይመጣታል። በሁለት ነገር እንለየው ይሄንን ነገር። አንደኛ አካውንቱ የተከፈተበትን አመትና ወር ይንገሩን፣ እኔ ስለማውቀው ማለት ነው። እሺ ሌላስ? አያት መቼ እንደተከፈተው አታውቂም? ዩዘር ኔሙ የተቀየረው ከ2 ቀን በፊት ነው። ከ2 ቀን በፊት ነው የተቀየረው? አዎ እንዴት አወቅ? ያ ካልፋዳ ነው እንደዛ ነው የሚናገረው። ኦኬ ቀይሮ ወይ የተዘጉ በሚሊዮን የሚቆጠሩ አካውንቶችን ፏዲ የመለሰ ልጅ ነው የማታውቁት። እሺ ስለዚህ ፏዲ አሁን አካውንቱ የተከፈተበትን ቀንና ዓመተ ምህረት ትንገር ሚጣ ዓመትና ወሩን ትንገረኛ እኔ ስለማውቀው። ኦኬ ሚጣ ትክክለኛ የድሮውን ዩዘር ነው የሚያወጣው። እሺ ሚጣ ተናገሪ መቼ ወርና ቀን ነው መቼ እንደከፈሽው ታውቂያለሽ? አያት ቢያንስ ዓመት ምናምን ቢሆነው ትክክለኛውን ወይ የምገምጪውን ንገሪኝ። እንደዚህ ሳይሆንማ እንደዛ ቢሆን ተናገሪ ቀኑን። ወርና ቲክቶክን ሲከፍቺ ቀኑ ችግር የለም። ቲክቶክ ዓመት ምናምን ቢሆነው ከተከፈተ እንደዛ ነው። እሱ የሚንገረና እሺ ማሜ አንተ ተናገር። ወደ ታች ውረድና የመጀመሪያ ጊዜ ሰራችበትን 6 ወር ነው ያለው እሱ። ቲክቶክ ተከፈተ 6 ወር ብሏል። ኖ ቆይ ድንገር እኔና እሷ በፍቅር መጀመሪያ ቪዲዮ ኮሰኩት አለ መጀመሪያ በተራ እሱ ሲያወራ እናንተ ዝም በሉ። ሚውት አድርጉ። እሷ ስታወራ ሚውት አድርጉ። ሳራ አንዴ ላውራ ሳራ መጀመሪያ ቪዲዮ የሰራሁበት ደብቆት ነው። በኤች አርጌ ደብቆታል መጀመሪያ። እሺ ስለዚህ ንገረን አንተ ማሜ ንገረን። እኔ ደግሞ ድንገር አመት ይሄ አካውንቱ ከተከፈተ ሌላ ነበራት ያነ ሲበላሽባት አመት ከ5 ወር አካውንት ይሄ ከተከፈተ ማለት ነው። ኦኬ ቀኑን ንገረን። እሺ ልንገራችሁ። ቀኑን በዚህ አላስታውስም። በዛ ታይም እኔና እሷ በእህትነት ነበር የምናወራው። እኔና እሷ በፍቅር ካወራነ ላይክ 4 ወር ምናምን ነው 4 ወር ምናምን ስናድር ይህ አካውንቲ በፊት ቫይራል ይወጣ ነበረና እምቢ ያለ ያኔ ሲበላሽብኝ ካላስ እኔ እዚህ መጣታ እዚሁ እኔ ጋር ቁጭ ብላ እዚሁ ይሄ ቫይራል ከወጣ ያንተ አካውንት ከተበላሽ የኔን አካውንት እኔ ሌላ ከፍቻ አሳድጋለሁ ይሄን ያያዝነውን ራስ ስምህን ቀይራ ትይዛለህ አለችኝ። እሺ ይሄን አላልኩም እንኳን ወላሂ ላዚም ብላ ተማልና ወላሂ እኔ አካውንት ምን ማይርል ችግር የለም ይሄም ካለ አለ። እሺ ማሚ አሁን ጥሩ መጣ። አካውንቱ የሷ ነው ግን
ቫይራል ካልወጣ አንተ ትይዛለህ ብላለች። በቃ አካውንት ላይ ኖ ይሄ እኮ ነው ይሄ ነው አሁን የገባሁበት ነው። አይዋ ይሄ ሲበላሽ ያኔ አብረን ነው የምንጠቀምበት። ሌላ ነበራት የሷ እንደዚህ ተበላሽቶባት ነው እንደዚህ ኮዱ ምናምን ሲጠፋት ያንኛው ቀልዶ ቀረ፣ ይሄ ቀረ። ይሄኛውን አብረን እየተጠቀምነ የሷም ደስ ባለት ታይም ትፖስታለህ፣ እኔ ፖስትበታለሁ። ይሄ የግሌ ነው አሁን የገባሁበት። ግን ይሄ ቫይራል ምናምን አይወጣ ሲል ካላስ ይሄን ዝም በለው እኔ የማልፈልገውም ይሄን አንተ ስምህን ቀይረህ ምናምን ሁሉን ነገር ይሄን አሁን ያለው ይሄን አሁን የወሰድኩትም አይደለም እኔ ሎጎ ወጥተህ ጎንዲ ታደርገዋለህ ስሙ ትይዛለህ አለችኝ። እሺ ምናምን አይ ጥያቄ 6 ወር ያልከው ታዲያ ለምንድን ነው? እኔ እና እሷ የምንኖረው ነው ያኔ እንዲ ከእህትነት ወደ ፍቅር የገባንበት አይደለም። እሱ ሳይሆን አካውንቱን አንተና እሷ ከተከፈተ 6 ወሩ አልክ። 6 ወሩ ካልክ አካውንቱ 6 ወሩ ከተከፈተ ከሆነ አብራችሁ ለሁለት ትጠቀሙበት ነበር አካውንቱን። እሷ ግን ምን አለችህ? ይሄንኛው አካውንት ቫይራል ካልወጣ ይሄንኛውን አካውንት ትወስዳለህ ብላ ቃል ገባችልህ። እሺ አይዋ ይሄ ቃል ስገባልኝ እሺ አንተ ወሰርክ። አካውንቱ ግን የልጅቷ ነው። ነገር ግን አንተ ቃል ስለገባችልህ ወሰርክ። በቃ ትክክል ነው። ቃል ስለገባኝ አይደለም። ኖ ሳሪ ኖ አለችም እንደዚህ አካውንቱ ማኩ ያገርኩት ነው ኤዋው ያደከታች ወላሂ ለዚህ ተናገረ። ሳሪ አንዴ እናገር። ቆይ መጀመሪያ ማሜ ተናገር። ቀጥል ማሜ። እኔ እና እሱ የጀመረው በፍቅር ያኔ እንደዚህ ከ6 ወር ምናምን ቢሆን ነው ያንኛው ልጅ እየወረ እኔም ታወራኛለህ። እሺ በፍቅር ማለት ነው። አካውንት ሲበላሽ ይሄኛውን አካውንት ከተበላሽ ይሄኛው ቫይራል አልወጣልህ ካለስ እኔ ሌላ ከፍታለሁኝ። አካውንቱ የሁላችንም ነው። ይሄ ያኔ ቁጥሩ የኔ ነው ነው። እሺ አይዮ ይሄ ቫይራል አይወጣ ሲል ይሄ ካለስ እኔ ይሄን በወንድ ሁሉንም ታደርገዋለህ እኔ ሌላ አዲስ ከፍታለሁ አለችኝ። እሺ ብዬ ተውኩት። አልቀየርኩትም ዝም ብዬ በህይወት ተጠቀማለሁ። እሷም ደስ ሲላት ትፖስትበታለች፣ እኔም ደስ ባለኝ ፖስትበታለሁ። እንደዛ እያልን ነው ያደግን። ሌላ ነገር ካለ ተጣሉ። ከተጣላችሁ 4 ቀን ሲሆናችሁ ካላስ ሙሉ በሙሉ እሷን አስወጣና አንተ ያስከው አቀና አይደለም 4 ቀን አይደለም። እኔ እና እሷ ተጣላን 4 ቀን አይደለም። እሺ ታዲያ እንግዲህ ከስምንት ቀን በፊት ነው እኔ እና እሷ እንትን ያልነው ማለት ነው። መቼ ነው አንተ ሙሉ በሙሉ እሷን ያስወጣህ? ከዛ ላይ እንዳትገባ በአካውንቱ እኔ እሷን ያወጣኋት ማለት ሙሉ በሙሉ የቀየርከው 8 ቀን ምናምን ይሆናል። እኔ እሷን ካስወጣኋት እንደገና አሁን ዙራ መታ ነው እንትን የምትለው። ጥሩ እሺ 8 ቀን ሆነው። አንተ ግን ለምሳሌ አካውንቱም አብራችሁ ስትጠቀሙበት ነበረ። አሁን ስለተጣላችሁ ሙሉ በሙሉ እሷን ዘጋባትና ለራስህ አደረክ። አይዮ እንደዛ ግን አካውንቱን አብራችሁ ስትጠቀሙ ነበረ። አይዮ ስለዚህ አቃላ ልጅቷ እኔ እኮ ሀቅ የላትም አላልኩም። ቁጥሩ የራሴ ነው። ፖስታበታለች። አብረን ነው ያሳደግ ነው። እሺ አብራችሁ በቃ አብራችሁ አሳደጋችሁ፣ አብራችሁ ሆናችሁ። ነገር ግን ስትለያዩ እሷን አስወጣት። ለምን? ለእሷ ማሳደጋለች አካውንቱን ሁለት ለሁለት እንካፈል ከፈለ እንደዛ አይደለም። አሁን ለምሳሌ እሷ ሴት ናት ልትሰራበት ነው አካውንቱን። እሷም ማሳድጋለች። እንደነገረች ደግሞ አንተ ቫይራል ከሌለው ትሰጣታለህ እንደምትሰጥ ነግራለች። ነገር ግን አሁን እሷ ለስራ ትፈልገዋለህ አካውንቱን። ለምን ሙሉ በሙሉ አስወጣት? ስጣት ለሷ በቃ ምን ችግር አለው? አንተ ወንድ ነህ፣ እኛ ፎሎ እናስደርጋለን። እሷ ደግሞ የምትፈልገው ለስራ ከሆነ ስጣት በቃ። በእህትነት በወንድምነት አብራችሁ ረጅም ጊዜ ተቀምጣችኋል። ከዛ በኋላ ሲጀመር ደግሞ አንተ ኦንላይን ላይ ምናምን የምትሸጠው ነገር የለም፣ የምትሰራው ነገር የለም። ስጣት ምን ችግር አለው? ስጣት ችግር የለውም ማለት እንደ እህትህ ቁጠራት። አይደለም እኔ እኮ እንደዛ አይደለም። እኔ ልሰጣት እችላለሁ። አይዲ ኖርማል ነገር ነው። እኔ ምንም ነገር የምሰራበት የለም እዚህ ሚዲያ ላይ እኔ እና እሷ በእህትነትም ብዙ አውርተናል። ግን እኔ የገረመች ውሸቷ እንደዚህ ስታወራ አሁን ትናንትና ነው ትላንት በስቲያ ማታ ነው የገዛ ወንድሟ ከስራ ቦታዋ ሄዶ ስልክ የሰጣት። እሷ ምንድን ነው አለችኝ? ከአራት ቀን በፊት ነው አለችኝ። እሷም አይደል ያለችው። እሺ አሁን ምን እንደሆነ ታውቃለህ? እሷ በዚህ ነገር ይቅርታ ትጠይቃለች፣ ትታረቃላችሁ። ግን አካውንቷን ስጣት በቃ። ምክንያቱም አሁን እናንተ ውስጥ አካውንት ከተገባ ወይ እሷ ራቁቷን ልትሆን ትችላለች። አሁን ለዚህ ለልጅ እንትን ፓስወርዱና ኢሜሉን ሰተን
ቢገባ ሁሉን ነገር ያያል። እንደዛ ከሚሆንባችሁ ይቅርታ ተጠያየቁና ስጣት አካውንቷን። ያኔ አንተ ወንድ ልጅ ነህ፣ እሷ ሴት ናት። ጀስት እንደ እህትና እንደ ወንድም ይሄን ያህል ዓመት አብራችሁ ቆይታችኋል። ስለዚህ በቃ ስጣት አይሻልም? እንደዛ እኔ እኮ እየነገርኳችሁ እኮ እኔ አካውንቱን ልሰጣት እችላለሁ አሁንም ማለት ነው። ግን የመታረቁ ያለ መታረቁ ሳይሆን እዚህ መጣ ምን አንድ ነገር ስኮን ማታሪ ስትል እንደማልቆይ እኔ ጋር አሁን ውሸት ዋሽታ እዚህ ሚዲያ ላይ ምን አስመጣን ነው? እኔ አልሰጥም ያልኩት ምክንያቱ ይሄ ነው። ወላሂ ላጅ ይሄም ማዲ በቃኝ አይደለም፣ እንደዛ አይደለም። እሷ ያለችው ምንድነው ስራ ልሰራበት ነበረ አካውንቴን በእንደዚህ ያለ እኔ መሰላት አይው ስማኝ፣ እውነቱ ተናገርና ወዳጅ በእናንተ ፊት ሰጣታለሁ። እውነቱ ምን አይነት እውነት ትፈልጋለህ አንተ? ምን አይነት እውነት? አካውንቱን የጋራ ስንጠቀመው ነበር አልተጠቀምነውም። ይሄን ብቻ ይሄን ተናገር። አንደኛ 1000 ብሩንም ማስረዳ 1000 ብር ስትል ነበር። ቆይ አንድ ጊዜ ቆይ ሰንዬ ሚጣ ወይ አካውንቱን የጋራ ስትጠቀሙ ነበር አልነበረም? አልነበረም። የጋራ ስትጠቀሙ አልነበረም? አዎ በራሴ ነው የሰጠው። በቅርብ ቀን ነው ሚጣ ቀደም ግን ያልሽው እንደዚህ አይደለም። ግን አንቺ ደግሞ አብረን ስንጠቀም ነበረ። እሱም ይፖስታል እኔም ይፖስታለሁ ስትይኝ አልነበር? ሚጣ እራሱ ነው እንደዚህ አሁን መፖሰት የጀመረው እሱ መፖሰት የጀመረው አሁን ነው እንጂ ቀጥታ ቀደም እኮ ራስሽ ባፍሽ ብለሻል ሚጣ። አይደለም አንቺ ምን አልሽኝ? አብረን የጋራ ስንጠቀምበት ነበረ። አሁን አብረን ነበር ነው እንዴ? ለምታወሪው ሚጣ እኔ ማለት ዝገብቼ ስለማያውቅ ነው። በጣም ይቅርታ። ይዞርብሽ ነው አንቺ። አብራችሁ የጋራ ስትጠቀሙበት ነበር አንቺና ማሚ አካውንቱን? አብረን ነበር እንጠቀምበት። በቃ አለቀ። ስለዚህ አካውንቱን የጋራ ስትጠቀሙበት ነበር። አንቺም ስትፖስችበት እሱም ሲፖስትበት ነበረ። በእህትናት በወንድምነት አብራችሁ ብዙ ነገር አሳልፋችኋል። የፍቅር ግንኙነት መጣና መጨረሻ ተጣላችሁ። ነው አይደለም? አበቃ። ይሄው ማሚ አምናለች። ካላስ ሌላ የምትፈልገው ነገር ከሌላ ህጅ ማወራባችሁን ሌላ አካውንት ራሱ ሰርቋን እያለ ተወረደኝ። ቁም ነገርን እያልኳችሁ እኔ እንደዚህ ቁጭ ብዬ ሳክስ ምናምን አይደለም። ግን እንደዚህ ማድረግ የለባትም። ሲቀጥል ማለት ነው እኔ ጋር በወንድም ለዚህ ይቅርታ ትጠይቃለች። ለጥፋቷ ይቅርታ ትጠይቃለች። ምክንያቱም እንደሆነ ታውቃለህ፣ እሷ በመጀመሪያ ደረጃ አካውንቱን አብራችሁ ስትጠቀሙ ነበረ። ኦፍ ኮርስ አንተ ደግሞ ወስደዋል። ውሰደው፣ ችግር የለም። ግን ለዚህ ይቅርታ ትጠይቃለች። አሁን ግን አካውንቱን ስለሚያስፈልጋት ያው አንተም ጸባይ ጥሩ ስለሆነ እኛም ደግሞ ለሁለት ሚዛናዊ ስለምንሆን እሷም ሴት ስለሆነች አብራችሁ ላሳለፋችሁ ጊዜ ስትል አካውንቱን ስጣት። እሺ ማሚ ወይ እንዴና ማሚ ቆይ አንድ ጊዜ ጋይስ ካላስ ይታረቃሉ ይሻላል። ያኔ በጸባይ ነው፣ በልክ ምንም አይመጣም። ጸባይ ጥሩ አድርገሻል ሳሪ። አሁን የሄድሽበት ታሪክ ነው። ስለዚህ አብሮ እንደሚሰሩ እሱ ደግሞ የሚፈልገው ይሄን ነበረ እና ይስራበት ስራ ከመጀመሪያው በጸባይ አናግራይ በነበረ አካውንቱን እንዲያልከው አሁን እንዲያለው ያኔ የጋራ ስንጠቀምበት ነበረ። ግን አሁን ለስራ ፈልጌ ነው ሰጣይ በላይ በነበረ ሰጣን ነበረ። ግን እሷ ምንድነው ያደረገችው? ወንድሟን የኔን ይሄ ምንድነው ሜሴንጀር የኔን ኢሜል ሜሴንጀር ሰጣ። ይሄ ምንድነው ኢሜል ይሄን ወይ ሜሴንጀር ሰጣ ሀያስ ባለች እኔ ለማስፈራራም ማለት ነው። እኔ ደግሞ ሀይ ስታስበኝ ከኔ መጣት አሰሰርበኝ ይሷ ማለት ነው። አንተ ግልማታ ምናምን ትለኛለህ። ከኔ መጣታ ከኔ መጣ በጎን ሀይ አስብላ በዚህኛው መጣ ትሰርበኛለህ። ይሱ ደግሞ ያለው ምርስ ቤቱን ነው ታውቃለህ። ይዛተን ታብዩልኝ ራሱ አይ እሷ ምን ብላለች? ቅድምም ወንድሜ ጋር እንደዚህ ብለዋል ብላለች። አሁን ወንድምዬው አይመለከተውም። ምክንያቱም አንተና እሷ መታረቅ አለባችሁ። መታረቅ ማለት አብራችሁ ልትሆኑ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ። አንተ ግን በጣም ዘገየ እኮ እኔ ከፉ አንተን ከራኩት እኔ መጀመሪያ በሆነ ነገር የሆነ ያኔ የራሷ ነው እኔ የለውበትም። ስለዚህ እያወሩ ሰማ እኔ ካለስ ከዚህ ከእንደ አይነት ነገር አቆም ያለው ስላት ያንን በቃ ግዴታ ለምን ትቶኝ ሄዴ ማለት ነው። ከብዙ ሰው ትክክል ነው። ይኸውልህ ማሜ ልንገርህ፣ ሴት ልጅ በቃ እንደዚህ ናት፣ እልከኛ ናት። ለዛ ነው በቃ አለቀ። ይሄንን ደግሞ አንተ ተረዳት። ባሳለፋችሁት ጥሩ ጊዜ ስትል፣ በወንድምና በእህት በጀመራችሁት ነገር ስትል ተረዳትና በቃ አካውንቷን ስጣት።
አንተ ሳስብህ ቆፍጣናና ጨዋ ልጅ ነህ። ስለዚህ በቃ ስጣት። ሌላ ምንም ነገር አያስፈልግም። አንተ ከእሷ እንድትነካካ ካልፈለግክ ማለት ነው። እንትን አስወጣው፣ ቆይ ገዝታ አስወጣው። ለዛ ነው ይሰጣታል። ካላስ በቃ ና ግባ ማሜ ይሰጣታል። እሺ እርታቁ ማሜ አንድ ጊዜ የምር እኔ በጣም ነው ያከበርኩት። ምክንያቱም እኔ ከሱ ጋር ሄድም ቁጥር ሰጠዋለሁኝ ይስጠኝ አካውንት። ጥሩ እሺ። አንቺ ማሜ ብሎክ ፍታት፣ ብሎክ ፍታት። አሁን ማሜ አሁን ፍታትና አሁን ላክላት። በቃ አይደዋወልም። ፍታት ይሰጣታል። ሰው ቃል የእምነት ዕዳ ነው። ቃል ከገባ በቃ ቃል ገባ ነው። ሰጣታለሁ አለ ሰጣታለሁ። በቃ ወንድ ልጅ እኮ ነው ጋይስ፣ እንደኛ እንደ ሴቶች አይደለም። ካላስ ይሰጣታል። በቃ ወንድ ልጅ በቃ አንድ ጊዜ ካፉ ወጣ በቃ አለቀ። እሰጣታለሁ ሰጣታለሁ። ልጅ ሚጣ ታዲያ እንደምንገርሽ ለምን እዚህ አይሰጠኝ? ልጅ ሚጣ አሁን ቆይ አንቺ አትቸኩይ፣ ተረጋጊ። እሱ እኮ ተረጋጊ። በመጀመሪያ ደረጃ በጣም ይቅርታ ወንድሜ ብለሽ ይቅርታ ጠይቂው። አንቺ ገና መቼ እንዴ? ተይ እንጂ እንዴ እንግዲህ ምናምን አሳይሆን ማለት ያለብሽ በቃ ብሎክ አንስቶልሽ ኮድ ይልክልሽ። አሁን ብሎክ ያነሳሻል። በቃ አለቀ ማለት ነው። እንደዛ ነው። ይቅርታም ጠይቂ። ይቅርታ ጠይቂ። እሺ በዘወይ ልጅ ሚጣ በጣም ብዙ እንትን አግኝቼብሻለሁ። አንቺ ሲጀመር በጣም ተዋሻለሽ ልጅ ሚጣ። እሱን የተጫንኩት ሴት ስለሆንሽ ለመስራት ስለፈለግሽ ብዬ ነው እንጂ አንቺ ውሸት አለብሽ፣ በደንብ ውሸት አለብሽ። ማሜ ብሎክ ፈታት ወንድሜ። አሁን ፈትቻት ያለሁኝ እናንተ ትበል ኖ እኔ እኮ መስጠቱን አለመስጠቱ አይደለም። እኔ አልሰራበትም ነገር አለ። ማርያምን ተረድቻለሁ። አረጋሽ ትትኔ ተረድቻለሁ። ሃይ በላት ወንድሜ። እሺ ሃይ በላት። እሺ ሃይ በላት። አካውንት ተውቆል። እሺ ሃይ በይው ሚጣ፣ ልጅ ሚጣ ሃይ በይው። እሺ ያለ ሃይ በይውና ይላክልሽ። ከዛ በኋላ አንቺ እዚህ ይቅርታ ትጠይቀዋለሽ ማሜ በስካላስ። አዎ ይዋደዳሉ እንዴ። 2 ዓመት እኮ ጋይስ ልንገራችሁ፣ የፈለገ ነገር ቢሆን እህትና ወንድም ቢሆን ኖሮ አይጣሉም ነበር እስካሁን ድረስ ታውቃላችሁ። ይሄ ፍቅረኛ ፍቅር ምናምን ይሄ ቦይፍሬንድ ገርል ፍሬንድ በጣም መጥፎ ነገር ነው ታውቃላችሁ። በጣም መጥፎ ነው። ለዚህ ነው የተጣሉት እንጂ አይጣሉም ነበር። ስለዚህ እነሱ ባስታው ያላቸው ናቸው፣ መታረቅ ያለባቸው ናቸው። መታረቅ የለ እኔ ራሴ ይዘድኛው እኔ ራሴ ሞዴል ይዘድኝ እኔ ከሷ ምንም አይነት ችግር የለም ወንድሜ። አዲ እኛ የምናስታርቃችሁ በእህትነትና በወንድምነት እንጂ በቦይ ፍሬንድ በገርል ፍሬንድ አይደለም። ችግር የለም። አንተ በጣም መልካም ሰው ነህ፣ በጣም ትሁት ሰው ነህ። አነጋገርህ ጥሩ ነው፣ ጎበዝ ነህ። ምክንያቱም ትክክል ነው። ለማይሆን ነገር ጊዜ መፍጨት አያስፈልግም። በቃ ቆራጡ ነው ወደ ሌላ ነገር። አሁን ለእሷ ስጣት እንትኑን በቃ ዋናው በዚህ መስማማታችሁ ብቻ ነው። ብሎክ መፍታት ነው። ስጣት እንትኗን። እሺ ወንድሜ፣ እሷ ትግባ ጆይን ትበል ትግባና በቃ ሰላም እንፍጠር። ተመሰጋግደን እሷም ይቅርታ ጠይቃ እንለያይ። በቃ ማርያምን እኔም ስራዬን ትቼ የተቀመጥኩ ለዚህ ነው። ይሄ ሁሉ ሰውም ደስ ይበለው። እየተጻጻፉ ነው። አዎ ይጻጻፉ ጋይስ። ካላስ እነዚህን አንድ ክፍል ከቶ መልቀቅ ነው። አንድ አልጋ ጋር በቃ የማንና ሚስት መድኃኒት እኮ ነው። አሰሚውም እንደ ሳሪ በጣም ተናዶባታል። እዛ እየሄደች እየተወችኝ አለ ከተለያየ ሰው ጋር። አዎ ለዛ ነው በጣም ይወዳታል ልጁ። ማርያምን አስበሽ ነው 2 ዓመት እህትና ወንድም ማውራት ቀላል ነው። እሺ ልጅ ሚጣ ላከልሽ። እሺ ቁጥር ኮድን ማለት እንዴት ነው? ቆይ ማሻ እንዴ ለሱ ቁጥር ልስጠው። ማሜ የልቡ ሲነገረው አገባቡን አሳያት። ማሜ ሂድና ቤቷ ሂድና አገባቡን አሳያት፣ እንዴት አድርጋ እንደምትመልሰው ምናምን አሳያት። ከዛ በኋላ መታችሁ ትነግሩን አላችሁ። ኖ ቁጥሩ አሰጠኝ። እኔ ሁሉ ነገር አደረሽ ተሰጣጣ። እሺ ቁጥርሽን ላኪለት ሚጣ ልጅ ሚጣ ላኪ መታስስተ እሺ ቁጥር ሲቀጥል ዋትስአፕ ላይ ላኪለት። ቁጥር የላትም ሄደ ቁጥር ስጣት። እኔ ልንገራችሁ ወይ ቁጥር ሲቀጥል የሱ የከፈተ ቁጥር የለም። ሲቀጥል የሷ ቁጥር ማለት ነው። ሌላ ቲክቶክ የከፈተይበት አላት ቁጥር ማለት ነው። ግን ሲቀጥል የኔ ቀጥል ማሜ እየሰማንህ ነው። አላስወራሉት እኮ እየደወሉ ማሜ አውራ 970 ሰው ፎሎ አድርጎታል። አዎ አያርገው ሊሰጣ ቁጥር የሷ ይሄ የቲክቶክ ቁጥር የላትም የሷ ማለት ነው። እኔ ጋር ከሌላ ተቀበለ
ኖርማል ተቀበይና እሰጥሻለሁ። ችግር የለውም አለኝ ችግር የለውም። እስኪ ኑ ነገ እኔ ምሳል ጋብዛችሁ እናንተ ሁለታችሁንም እና ቁጥሩን እናስተካክል። ማሬ እንትን እኮ ናቸው ሳውዲ ናቸው እንዴ? ደስ የሚሉ ጓደኞች ናቸው። ሳውዲዎች ቡዳ እየበላቸው ነው። ተው በጣም ማሚ ዱባይ ቢሆንማ እራት ጋብዛቸው ነበረ። አንቺ ራት እኔ ክፍሉን እችላለሁ። አለቀ። ሚጣ ልጅ ሚጣ ላኪለት። ወይኔ ሳሪ ዝም በይ። መንገዱን ቀደሽ የለ እንደ እነሱ ይላላካሉ። ዝም በይ። አይ ማሬ ጌታ እሱ በጣም እንትን ልጅ ነው። የምር በጣም ጨዋ ልጅ ነው። አዎ ደስ ይላል። ጌታ በጣም ፍቅረኛሞች ማለት ማግኔት ናቸው። ማግኔት ታውቃላችሁ? ማግኔት ሰው ማሚ ንግግርሽ ተመችቶታል። እየሳቀ ነው። ቢያጣላቸው ወዶ ልጠፍ ነው የሚለው ወስዶ ሲባል አልሰማችሁም? የባልና ሚስት ጥል ላይ አልገባም ይባላል። ምክንያቱም እነሱ ማግኔቲክ ነገር አላቸው። የሚያሳስብ ነገር አለ። ዝም በሉ። ነገ ታያቸዋላችሁ እዚህ ጋር ሲመጡ። ማሚ መሲ እኮ ለኩሳው ሄደች። እኔ እና እሷ ከተጣላን እኮ ቆይተናል። ገባሽ? ግን አሁን ያለ ብላ ከዘገየ ቆይተናል። አካውንት ስለምትፈልግ ነው እንጂ የመጣው እኔ እና እሷ ቆይተናል። እኔም የራሴ ምን ታርግ ሌላ ሰበብ ከሌለ በአካውንት ሰበብ መጣች። አንተማ ቤት ብለህ መጣ። አካውንቱን ለመስጠት ብቻ ነው የመጣኸው። ሆዲፍ ጆ ሳውዲዎች ክፉ አይን ያያችሁ። ወላሂ እናንተ ጥሩ ባሎች ናችሁ። ወንዶቹም ሴቶቹም መልካሞች ናችሁ። ከአይን ያውጣችሁ። ግን ማሳፊ ውሃ የሚመጣው ከሳውዲ ነው ይባላል። የኢማራትን የበከለው የሳውዲ ውሃ ነው እንዴ? ምን ውሃ? ይቅርታ በይኝ። ወሽተሻል። በጣም ይቅርታ ጎበዛው። ይቅርታ በይው። ነገ በስ ያስከሜ ስለሚጠፋ እኔ ወሽቻለሁ አልወሽም። ይቅርታ በይኝና ያዳነ ይተደበውስ እኔ ማሜ ወንድሜ ለጠፋው ጥፋት ይቅርታ በጣም እኔም እንትኑ ስለምፈልገው ነው ብለሽ ይቅርታ ጠይቂ ሚጣ። እሺ በጣም ይቅርታ። እንደሱ አይደለም እንደዚህ አይነት ይቅርታ ነው ያልወድም። ይቅርታ ስጠይቂ ማሚ ወንድሜ በጣም አመሰግናለሁ፣ ለጠፋው ጥፋት ላጠፋውን ነገር ደግሞ ይቅርታ አሁንም ስለሰጠኝ በጣም አመሰግናለሁ። በቃ ሚጣ እኔ እንደዚህ አይነት ይቅርታ አልወድም። ልጅ ሚጣ ቀጥ አውሪ እንጂ እሺ አራይሉ በጣም ይቅርታ ስለሰጠኝ አካውንቴን ደግሞ ሚጣ ያለበለዚያ አስወጣሻለሁ። እቺ ታሪ ይቅርታ እኮ አልኩት። እንደዚህ አይነት ይቅርታ ነው ያልወድም። እኔ ቤት ይቅርታ ሰው ሲጠያየቅ እንደዚህ አይነት ይቅርታ ተጠያይቆ አያውቅም። እሺ ምን ልበለው? ማሜ ወንድሜ አመሰግናለሁ። ለጠፋው ጥፋት ደግሞ ይቅርታ አሁን ስለሰጠኝ ደግሞ አመሰግናለሁ። ወንድሜ ማለት አፈልግ ሊሆን ይችላል። ወንድሜ እሺ ማሜ ወንድሜ ላጠፋሁት ነገር በጣም ይቅርታ። አካውንቴ ስለመለስክልኝ በጣም አመሰግናለሁ። በጣም ይቅርታ። አዎ ደግሞ ማሜ ወንድሜ ነው የምትል፣ ምክንያቱም አሁን አንተም የራስህ ህይወት ያለ ሰው ነህ፣ እሷም የራሷ ህይወት ሊኖራትም ላይኖራትም ይችላል። ወደኋላ አትመለሱም። ምክንያቱም አሁን አንተ ወደኋላ ከተመለስክ ማሚ አንድ ነገር ልንገርህ፣ አሁን ደግሞ የጀመርከው ህይወት ይበላሻል። የሁለት የሶስት ሰው ህይወት ታበላሻለህ። ስለዚህ አቋም አንድ መሆን አለበት። ከሷ ከሚጣጋ ይኸውልህ ወንድሜ ስማኛ፣ ከሚጣጋ አሁን የተነጋገራችሁት አካውንት በመመላለስ ነው። ግን ሌላ ሪሌሽንሺፕ ከጀመራችሁ ደግሞ ያቺኛይቱን ደግሞ እንዳትጎዳ። እሺ ወንድሜ። ነው ችግር የለውም። ቴንክ ማመሰግናለሁ። ይመቻችል። እሺ ሚጣ ፈቶሻል ከብሎክ ሳ ቆይኛና መስክን ፈቶሻል ከብሎክ ፈታታል ከብሎክ ቆይ ላመስግነው። እሱ ማሚዬ ፈታታል ያ ፈትቼታለሁ ነገር። እሺ ሚጣ ሃይ በይውና ይላክልሽ።
ልጁ በጣም ጫጅ ነው። በየኛውም ቢካደሽ የወንድምሽን አካውንት ይዘሽ ወደ በዛኛውም ሃይ በኛ ሄድ በወደቱ ላ ከብሎክ ከፈታት ሃይ ማለት ይቻላል። ሃይ ትላለች ነው በሚሴንጀር ሃይ በይው እንጂ ሚጣ ማርያም ልጅ መጣለ ወይ ደግባናለ። እሺ ላ ልጁ በጣም ጎበዝ ነው። አዎ ወይስ ቁጥር በጣም ከፍተኛ ከእንትን ነገር ነው። እሺ ማሚ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም መልካም ሰው ነህ፣ በጣም ጥሩ ሰው ነህ። ፈጣሪ ያሰብከውን ሁሉ ያሟላልህ። በቃ ምን ብዬ እንደምነግርህ አላውቅም። በጣም ቴንኪው። በስተመጨረሻ ደግሞ አካውንቷ ተሰጥቷት እዚህ መጣ እንደምታመሰግን እኔንም ተስፋ አለኝ። ሲቀጥል አንተ ወደ ኢትዮጵያ ገብተህ ወደ ዱባይ መምጣት ከፈለክ ካውራን እሽኛል። አሚን አሚን። አመሰግናለሁ። ዋው ወደ ኢትዮጵያ ሄደህ ወደ ዱባይ መምጣት ከፈለክ እኛን አውራን። እሺ እዚህ ነው የምመለሰው። ችግር የለውም። እሺ ወንድሜ በጣም በጣም ስላከበርከን በጣም እናመሰግናለን። በሰላም ግባ፣ በሰላም ግባ። ሚጣንም አውራት። እሺ ወንድሜ ወንድሜ። እሺ አሜን። እናመሰግናለን። አክብረህ ስለመጣ በጣም ነው የምናመሰግነው ወንድሜ። በጣም ቴንኪው። እሺ እናመሰግናለን። ቁጥሩን ተላክልህ ቁጥሯን ላኪልህ። ቁጥርሽን ላኪለት አሁን በቃ ተላኪ። ጨረሽ? ወይዘሮ ሚጣ አሁን ደስ አለሽ ሚጥሚጣ? አዎ ደስ ይለኛል። በጣም አመሰግናለሁ ሁላችሁንም። አንቺ ወይዘሮ ሚጣ ራስሽን ጠብቂ። ወይዘሪት ሚጣ ወይ ሁለተኛ እንዳትዋሽ እነግርሻለሁ። እሺ እሺ በተተሽ ደግሞ ስሪ። እሺ እሺ ቻው። ባይ መቻችሁ። በጣም አመሰግናለሁ። አካውንት ሲመለስልሽ ነይ። እሺ እመጣለሁ።